ያሰማልን ብለናል። እንግዲህ እንደተባለው ያው የዛሬው ቅዳሜ የቅዱሳት አንስት መታሰቢያ ነው። ቅዱሳት አንስት ማለት የተለዩ ሴቶች ማለት ነው። የተለዩ ሴቶች በተለይ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 5 ላይ ቃሉ ራሱ ይገኛል። ቅዱሳት ሴቶች የሚል ራሱ ይገኛል። ቅዱሳት አንስት ማለት እንግዲህ የተለዩ ሴቶች። አሁን ለተለዩ ሴቶች ዋናዋ ከተለዩ የተለየች ወላዲተ አምላክ ድንግል ማርያም ናት። ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ሁላችን እንደምናውቀው እግዚአብሔር አዳምን ከቀጣ በኋላ በርግማን ከቀጣ በኋላ ሔዋንንም እንዲሁ ዲያብሎስንም እንዲሁ እና ዲያብሎስን ምን አለው? ባንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። ከሴቷ የሚገኘው ዘር ራስህን ይቀጠቅጣል፣ አንተም እየተከተልክ ሰኮናውን ይላል። በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ ያለውን እግዚአብሔር ነው። አንተ የተባለ ዲያብሎስ ነው። ሴቲቱ የተባለች ለጊዜው ሔዋንን መሰለ እንጂ ዋናው ወላዲተ አምላክ ድንግል ማርያም ናት። ከሴቷ የተገኘው ዘር ደግሞ ያለ ወንድ ዘር የተገኘው መድኃኔዓለም ኢየሱስ ክርስቶስ ነው። እሱ ነው እንግዲህ በቀራንዮ መለኮታዊ ደሙን በማፍሰስ መለኮታዊ ስጋውን በመቁረስ በስጋ በመሞት ነው እንግዲህ የጠላት ዲያብሎስን ራስ የቀጠቀጠልን። በደሙ ኃይል ነው፣ በሞቱ ኃይል ነው። የሞቱ ዋጋ ከፍሎ ነው እኛን በደሙ የገዛን ከኃጢአት ነጋዴው ከክፋት ነጋዴው ከዲያብሎስ። ዲያብሎስ ተሸነፈ፣ ሞት ተሸነፈ። በእኛና በእግዚአብሔር መካከል የነበረው የጥል ግድግዳ ፈረሰ፣ የጥል መጋረጃ ተቀደደ። ሰውና እግዚአብሔር ታረቅ፣ ሰውና መላእክት አብረን ዘመርን፣ ሕዝብና አሕዛብ አንድ ሆን። በአጠቃላይ መርገም፣ ሞት፣ ፍዳ ተወገደ። ወደ ቀደመ ክብራችን ተመለስን ማለት ነው እና በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። ዘሯ የተባለ እንግዲህ ከአብርሃም ዘር ከዳዊት ዘር ያለ ወንድ ዘር ሰው ሆኖ ከእሷ የተገኘው መድኃኔዓለም ኢየሱስ ክርስቶስ ነው። አሁን ለመዳናችን ምክንያት አሁን እሷ ናት ማለት ነው። ድንግል ማርያም ማለት ከሴቶች የተለየች ነው ያለን ቅዱስ ገብርኤል የነገረን። አንቺ ከሴቶች ተለይተሽ ነው ያላት። እንግዲህ ከሴቶች የተለየች ማለት ቅድስት ማለት ነው። በግዕዙ ቅድስት ማለት ንጽህናን ብቻ ሳይሆን የሚያሳየው መለየትንም ነው። ቀደሰ ለየም ይሆናል። ቅዱስ ማለት ልዩ። ቅዱስ ስንል በቅድስና ብቻ ሳይሆን ልዩ ማለት ነው እና ከሴቶች ተለይተሽ አንቺ የተባረክሽ ነሽ። አሁን እዚህ ደግሞ እነዚህን ቅዱሳት አንስትን ደግሞ ቅዱሳት አንስት ይላቸዋል። የተለዩ ሴቶች ማለት ነው። ቅድም እንደተማርነው የተለዩ ሴቶች ማለት ከዓለም የተለዩ፣ በዓለም እያሉ ከዓለም የተለዩ ማለት በዓለም እያሉ ከዓለም የተለዩ ሐዋርያት በዓለም እያሉ ከዓለም የተለዩ ነው የነበሩ። ክርስቲያን ማለት በዓለም እያለ ከዓለም የተለየ ማለት ነው። ስለዚህ እነዚህ ሴቶች አሁን በዓለም እያሉ ከዓለም ተለይተው ለመድኃኔዓለም ለኢየሱስ ክርስቶስ የሆኑ ማለት ነው። ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ የሆኑ ማለት ነው እና በእውነቱ በትዳርም ሆኖ ቅድስና አለ። አሁን የቅዱሳት አንስት በትዳር ላሉ ሴቶች የተቀጸለ ነው። እንዲያውም ቅዱሳት ሴቶች የሚላቸው አንደኛ ጴጥሮስ ምዕራፍ 3
ከቁጥር 1 ጀምሮ እንዲህ ይላል፣ እንዲሁም እናንተ ሚስቶች ሆይ ይላል ከባሎቻችሁ አንዳንዱ ለትምህርት የማይታዘዙ ቢኖሩ በፍርሃት ያለውን ንጹሕ ኑሯችሁን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ታዘዙላቸው። ተገዙላቸው ማለት ታዘዙላቸው። ለእናንተም ጠጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሆንላችሁ። ምክንያቱም በጌጥ ብቻ ባልን መማረክ አይቻልም። በጌጥ ብቻ ባልን መማረክና የእግዚአብሔር ማድረግ ቢቻል ኖሮ ሁለንተናችሁ ከጥፍር እስከ ፀጉራችሁ ወርቅ ይሆን ይል ነበረ። ነገር ግን ያለን ምንድነው? ጠጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ አይሆንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ በእግዚአብሔር ዘንድ ለቅዱሳት ሴቶች በእግዚአብሔር ፊት የከበረው ነገር ቢኖር ዋናው እሱን የሚያስደስተው የዋህነት፣ ገርነት፣ ቸርነት፣ ይቅርባይነት፣ ዝግተኛነት፣ ጭምትነት፣ በአጠቃላይ መልካም ጠባይ፣ ዝግተኛ መንፈስ ያለውን የማይጠፋውን ልብስ ልበሱ ነው የሚል። አሁን የማይጠፋው ልብስ ይሄ ከጆሮ የሚንጠለጠለው ወርቅ ጠፊ ነው። የሚለበሰውም ልብስ ጠፊ ነው። የሚጫሙትም ጫማ ጠፊ ነው። ሁሉም ከንቱ ነው። ከፀሐይ በታች ሁሉን ነገር ተመለከትኩ፣ ነገር ግን ከንቱ ነፋስን እንደመከተል ነው ይላል ቅዱስ ጳውሎስ። ስለዚህ ዋናው ትልቁ ልብስ የከበረው ልብስ ማለት የዋህነት፣ ዝግተኛ መንፈስ፣ ቅድም እንዳልኩት በአጠቃላይ ደግነት፣ መልካምነት፣ ይህ የማይጠፋ ልብስ የተሰወረ የልብ ሀብት፣ የልብ ጸጋ እንደዚህ ሲሆን ነው እንዲህ በቀድሞ ዘመን እንዲህ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉት ቅዱሳት ሴቶች ደግሞ ለባሎቻቸው ሲታዘዙ ወይም ሲገዙ ተሸልመው ነበርና፣ እንዲሁም ሳራ ለአብርሃም ጌታ ብላ እየጠራችው ታዘዘችለት። ጌታ እያለች ጌታ ብላ እየጠራችው ታዘዘችለት። እናንተም ከሚያስደነግጥ ነገር አንዳች እንኳ ሳትፈሩ መልካም ብታደርጉ ልጆቿ ናችሁ። ሳራ የዋህነት፣ ገርነት፣ ጭምትነት፣ ዝግተኝነት፣ የረጋ መንፈስ፣ ማስተዋል እንዲያውም ምንድነው የሚሉት አባቶቻችን? የጉንዳን ጉልበት የሴት ብልሃት የሴት ጥበብ ማን ነው? ኢየሱስ ክርስቶስ ነው። ደግሞ ከሴቶች ጥበበኛ ሆና የተገኘች ድንግል ማርያም ናት። ድንግል ማርያም ጥበብን አገኘች፣ ማስተዋልን አገኘች፣ ብልሃትን አገኘች። ብልሃቷ ጥበቧ ኢየሱስ ክርስቶስ ነው የነበረው። ብልሃቷ ጥበቧ እግዚአብሔር ብቻ ነው የነበረው ድንግል ማርያም። ለዚህ ነው ከሴቶች ተለይተሽ የተባረክሽ ነሽ፣ እንዲያውም ጸጋን የተመላሽ ወይ ነው የተባለች እኮ። ደስ ይበልሽ ጸጋን የተመላሽ ነሽ። ጸጋን ልትመላ የተቻለችው ከሴቶች ተለይታ የተባረክሽ ነሽ የተባለችው
ደስ ይበልሽ የተባለችበት ምክንያት የጥበብ ሴት ስለሆነች ነው። የብልሃት ሴት ስለሆነች ነው። በጣም የሚገርመው ቅዱስ ገብርኤል አብስሯታል። በማህፀኗ እያለ ቅዱስ ቅዱስ እያሉ መላእክት ሲያመሰግኑት ትሰማለች፣ ታውቃለች። በብስራቱን ሁሉ ታውቃለች። በአጠቃላይ በቤተልሔም በወለደችው ጊዜ ሰብአ ሰገል መጥተው ሲሰግዱ ታያለች። መላእክት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ሲያድሩ ሲልቁ ሰማይ እሱን በማመን በአብ በወልድ በመንፈስ ቅዱስም ተጠምቀው ሁለተኛ በመወለድ የሱ ከሆን በኋላ ቅዱሳት ሲባል አሁን እነሱ ብቻ አይደሉም፣ እነዚህ ሴቶች ብቻ አይደሉም። አሁን የጠቀስኳቸው በመጽሐፍ ቅዱስ ቅዱሳት ሲል አሁን አማኞችን ሁሉ ነው። ቅዱሳት ለሴቶች ሲሆን ቅዱሳት፣ ለወንዶች ሲሆን ቅዱሳን። ሰው በክርስቶስ አምኖ በአብ በወልድ በመንፈስ ቅዱስም ተጠምቆ ከእግዚአብሔር ሁለተኛ ከተወለደ እግዚአብሔር ቅዱስ በመሆኑ ቅዱስ ነው የሚባለው ያ ሰው። እግዚአብሔር ጻድቅ በመሆኑ ጻድቅ ነው የሚባለው ያ ሰው። እግዚአብሔር ቡሩክ በመሆኑ ቡሩክ ነው የሚባለው ያ ሰው። እግዚአብሔር ሕያው በመሆኑ ሕያው ነው የሚባል ያ ሰው። ሞትን ያመለጠ ያው የዘላለማዊ ሕይወት ነው፣ ሕያው ይባላል ያ ሰው። ስለዚህ አሁን በእሱ አምነን የተጠመቅን ሁሉ ከቅዱሱ እግዚአብሔር ሁለተኛ ስለተወለድን ቅዱሳን እንባላለን። ሴቶችም ቅዱሳት ይባላሉ። አሁን እነዚህ 36 ሴቶች ብቻ ማለት አይደለም ቅዱሳት ማለት። አሁን ሁላቸውም ሴቶች አማኞች ክርስቲያኖች ሁሉ ቅዱሳት ይባላሉ። ግን ደግሞ ትናንት እንደተነጋገርነው ከሚሊተሪዎች ከወታደር መካከል ጀግንነት የሰሩ በታሪክ የሰሩ ልዩ ድርጊት ልዩ የጀግንነት ድርጊት ያደረጉ 10 አለቃ ይሆናሉ፣ 50 አለቃ ይሆናሉ፣ 100 አለቃ ይሆናሉ ተባብለናል ትናንት። ሻምበል፣ ሻለቃ፣ ኮሎኔል፣ ጄኔራል ይባላሉ። ግን ወታደሮች ናቸው። ግን ወታደሮች ቢሆኑም ይሄ ክብር ይሰጣቸውና በተለየ ይከበራሉ። የሚከበሩበት ምክንያት ወታደሮች ናቸው። ከወታደሮች ተለይተው የሚከበሩበት ምክንያት የጀግንነት ስራ ስለሰሩ ነው። አሁን ደግሞ እነዚህን ቅዱሳት ሴቶች 36ቱን አሁን በተለየ ቅዱሳት ብለን መታሰቢያቸውን የምናደርገው በጀግንነታቸው፣ በወንጌል አርበኝነታቸው፣ በእምነት ጀግንነታቸው ነው እንጂ ሌሎች ቅዱሳት አይደሉም ማለት አይደለም። በክርስቶስ ደም የተቀደሱ ሁሉ በስጋው ደግሞ የከበሩ ሁሉ ቅዱሳት ይባላሉ። ሴቶች ሁሉም ቅዱሳት ይባላሉ። ሁላችንም ቅዱሳን እንባላለን። ግን ቅድም እንዳልኩት በወታደሮች በመመሰል እንደተናገርኩት የጀግንነት ስራ ስለሰሩ ነው። ለምሳሌ እንዲሁ የጀግንነት ስራ ከሰሩት አሁን አንዷን ብንወስድ ስለ መግደላዊት ማርያም ቅድም ተምረናል፣ አልደግመውም። የማርቆስ በዓለ ትንሣኤ እንዴት ነበረ በአንተ በኩል ኤፍሪ? በእኔ በኩል ግን ራሴን የማስጠጋበት ምንም የሌለኝ ድሃ ነኝ ነው ያለ። ሁሉ በእጁ የሆነ ጌታ በሰውነቱ እኛን ሆኖ በምድር ላይ ሲመላለስ ራሴን የማስጠጋበት ጎጆ የለኝም ነው ያለ። ምንም ነገር የለኝም ነው ያለ። ግን የእሱ ቤት በሐዋርያት ዘመን የእሱ ቤት የማርቆስ እናት የማርያም ቤት፣ ሐዋርያት ምንም አልነበራቸው። ምንም የሰሩት የህንፃ ቤተክርስቲያን አልነበራቸው። የመጀመሪያዋ ቤተክርስቲያን ተብላ የተሰየመችው እንዲያውም የማርቆስ እናት የማርያም ቤት ነው። የማርቆስ እናት ማርያም ቤቷን ለጌታ ለሐዋርያት አስረከበ። ከሞት ከተነሳም በኋላ መጀመሪያም በዝግ ቤት ገብቶ ሰላም ለእናንተ ይሁን አላቸው ሲል የእሷ ቤት ነው። በሁለተኛው ሳምንትም በቶማስ ምክንያት ሁለተኛ በዝግ ቤቱ እንደተዘጋ ገብቶ ሰላም ለኩልክሙ ሰላም ለእናንተ ይሁን ያላቸው በእሷ ቤት ነው። መንፈስ ቅዱስ በወረደ ጊዜም ተሰብስበው የነበሩት ሐዋርያት የነበሩት በእሷ ቤትና በእሷ ቤት ዙሪያ በአደባባይ እስከ መጨረሻው ድረስ ሐዋርያት
በእስራኤል መንግስት ከእስጢፋኖስ ሞት በኋላ ክርስቲያኖ ቸው የማርቆስ እናት የማርያም ቤት ነበር። ቤትን ከማስረከብ የበለጠ ቤትን ለጌታ እስከ መስጠት መድረስ የበለጠ ብልሃትና ጥበብ የለም። ይሄ ነው ብልሃት ማለት። መለየት ከሴቶች የተለየች ናት ይቺ ሴት። ማን ነው መኖሪያውን ለወንጌል አገልግሎት የሚያስረክብ? በጣም ከባድ ነው። ሰው ደክሞ ለፍቶ የሰራውን ደግሞ ቀላል ቤት እኮ አይደለም፣ በጣም ትልቅ ቤት ነው። ሐዋርያትን በሙሉ 30 ቅዱሳት አንስትን በሙሉ ተከታዮችን በሙሉ መያዝ የሚችል ታላቅ ቤት ነው የነበረው። ይኸው እስካሁን ድረስ የመጀመሪያዋ ቤተክርስቲያን ጽርሐ ጽዮን ተብሎ በኢየሩሳሌም ይጎበኛል። ይሄ ነው ብልሃት ማለት፣ ይሄ ነው ጥበብ ማለት፣ ይሄ ነው ከሌሎች ተለይቶ ቅድስት መባል፣ ይሄ ነው። እና እነ ልድያን ስንወስድ አሁን እነ ልድያን ልቧን ከፈተላት ይላል፣ ልቧን ከፈተላት ይላል የልድያን። እነ ፌበንን ስንወስድ አሁን ፌበን እንዳሁን ፖስታ ወይም ደግሞ ኢሜይል ወይም ሞባይል ባልነበረበት ጊዜ ዋናው ፖስተኛዋ ፌበን ነበረች። የቅዱስ ጳውሎስም መልእክት ይዛ ከሀገር ወደ ሀገር የምትዘዋወር የምታድርስ የምትመልስ ፌበን የተባለች ቅዱሳት አንስት በጣም በሚገርም ሁኔታ ነው አገልግሎታቸው። ይሄው እስካሁን ድረስ ቤተክርስቲያንን ቀጥ አድርገው የያዟት ቅዱሳት አንስት ናቸው። ቅዱሳት አንስት ናቸው። ዲያብሎስ እነሱን አይወድም፣ በጣም ነው የሚጠላቸው፣ በተለይ ሴቶችን። ምክንያቱም ቃሉ ታማኝ ነው። በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። አሁን ከሴቷ የተገኘው ያለ ወንድ ዘር የተገኘው መድኃኔዓለም ኢየሱስ ክርስቶስ እሱን እስከ መስቀል እንዳደረሰው ሁሉ እሱ ሰው ሆኖ እሱን ለማሸነፍ በመሆኗ ድንግል ማርያምን አይወድም ዲያብሎስ። ለዚህ ነው የሉቃስ ወንጌል ምዕራፍ 2 ላይ ታስታውሱ እንደሆነ ጌታ ስርዓት ለመፈጸም እመቤታችን ወደ ቤተ መቅደስ ይዛው በገባች ጊዜ አረጋዊ ስምዖን እሱን ሳያይ እንደማይሞት ተስፋ ተሰጥቶት ትንቢት ተነግሮት በተስፋ ይኖር ነበረ። ሸምግሎ እድሜ ሁሉ እየተጨመረለት ይኖር ነበረ። እሱ ነበር የታቀፈው ያን ቀን በቤተ መቅደስ። እሱን እንደታቀፈው በተስፋ ይጠብቀው የነበረው መሲሁ የዓለም መድኃኒት መሆኑን በመንፈስ ቅዱስ ተረዳ። ሲረዳ እግዚአብሔርን አመሰገነ፣ ደስ ተሰኘ። በቃኝ፣ ይሄን ነበር ምጠብቀው፣ ከዚህ በኋላ ውሰደኝ ነው ያለ። ዓለምን አልፈልግም፣ ከዚህ በኋላ ያገኘሁትን አግኝቻለሁ ነው ያለ። በጌታም ትንቢት ተናገረ፣ በእስራኤል ሕዝብ ላይም ትንቢት ተናገረ፣ በእመቤታችን ላይ ትንቢት ተናገረ። በእመቤታችን ላይ የተናገረው ትንቢት በአንቺ ሰይፍ ያልፋል ነው ያላት። በቃ የእሱ እናት በመሆንሽ የጠላት ዲያብሎስን ራስ የሚቀጠቅጠው እናት በመሆንሽ በነፍስሽ ሰይፍ ያልፋል። በአንተና በሴቲቱ ጠላትነትን ጠላት አለሽ ነው የሚለው። ሰይፍ ምን ማለት? በሰይፍ ተሰይፋ አይደለም ድንግል ማርያም የሞተችው፣ ወይም በሰይፍ ነሽ ማለት አይደለም። እንደ ሰይፍ የሚቆራርጥ ፈተና፣ እንደ ሰይፍ የሚቆራርጥ መከራ፣ እንደ ሰይፍ የሚቆራርጥ ሐዘን ይደርስብሻል ማለት። በዓለም ሳላችሁ መከራ አለባችሁ። የመጀመሪያውን የመከራ ገፈት የቀመሰችው ወላዲተ አምላክ ድንግል ማርያም ናት። ከጌታ ሞት በኋላ እሷው ናት። በእኛ መዳን ምክንያት የዚህን ዓለም መከራ ገፈት የቀመሰችው እሷ ናት። ከፅንስ ጀምሮ ታሪኳን ስንሰማ በጣም ድንጋጤ በድንጋጤ ነው። ምክንያቱም ያለ ባል ተንጸያ ሆዷ ገብቷል። ጭንቀት ላይ ነው የነበረችው። እሷም ዮሴፍ ከመንፈስ አምር ይዞ ለቆጠራ ማተፍራ ሂድ ዝም ብለህ ወደ ቤተልሔም ነው ያለው። ለቆጠራ ጭንቀት ነው።
ሄሮድስ ሊገልባት በዚያ የበለጠ እሷን ዓለም ሳለች የመከራ ሴት ነው የነበረችው፣ የመከራ እናት ነው የነበረችው። ግን መጨረሻ በሞት አሸነፈችው። እንዲያውም በሞተ ስጋዋ ጊዜ ምንድነው የሚለው? እዝራ ዳዊት በበገና እዝራ በማሲንቆ እያጫወቷት፣ ዳዊት በበገና እዝራ በመሰንቆ እያጫወቷት ሳታውቀው አለፈች ያን መልአከ ሞት። ምንድነው? ሞትሰ ለመዋቲ ይደሉ ሊቁ ሞትሰ ለመዋቲ ይደሉ። ሞት መቼም ሞት ለሚገባን ለእኛ ይገባል። ልክ በቀኝ የተሰቀለ ወንበዴ እኛ የሚገባን ነው። እሱ እኮ ምንም ያላደረገ ንጹሕ ጻድቅ ነው ብሎ እንደተናገረ ሁሉ አሁን ደግሞ ሊቁም ደግሞ ምን አለ? ሞትሰ ለመዋቲ ይደሉ። ስጋና ደም የእግዚአብሔር መንግሥት ስለማይወርሱ በአዳም ምክንያት እኛ ልንሞት ግድ ነው። ሁሉም በአዳም እንደሚሞቱ ሁሉም በክርስቶስ ይነሳሉ ይላል። እኛ በአዳም ምክንያት ብንሞት ይገባናል። ሞትሰ ለመዋቲ ይደሉ ሞታ ለማርያም ያጽብ ለኩሉ። የማርያም ሞት ግን ሁሉን ነገር ያስገርማል ይላል። የአምላክ እናት ምድራዊት ኪሩቤል፣ ከኪሩቤል በላይ ኪሩብ፣ በጣም የሚገርመን እና ያን ጊዜ ነው ያሸነፈችው እሷ። በቃ ነፍስና ስጋ ሲለያዩ በሞተ ስጋ ነው ይህን ዓለም ድል ያደረገችው፣ ዲያብሎስና ሰራዊቱን ድል ያደረጋችው። ሁላችንም ድል የምናደርገው ይህን ዓለም በሞተ ስጋ ነው። የእኛ እስከ መጨረሻው ሐቅታ ድረስ አምነን ከሞትን ያ የስጋ ሞታችን ሞተ ስጋችን ለእኛ ያ ቀን የድል ቀን። ለምን? ህይወታችን ለእሱ አስረክበን በሰላም በእረፍት ከሱ ጋር የምንኖርበት፣ ከዚያ በኋላ ፈተና ጦርነት እኛን ዙሮ የማያይበት ጊዜ ስለሆነ፣ ስለዚህ ድንግል ማርያም መላ ዘመኗን ጠላቱ ስለሆነች መላ ዘመኗን ሲያሰቃያት በመከራ ወጀብ ሲያንገላታት ነው የኖረው። ልክ እሷን እንደማይወድ ሁሉ እሷን የመሰሉትን ቅዱሳት ሴቶች አይወድም። ስለማይወድ በትዳራቸው ይፈትናቸዋል፣ በስራቸው ይፈትናቸዋል፣ በኑሯቸው ሁሉ ይፈትናቸዋል። በጣም በሚገርም ሁኔታ በመልካቸው እንኳን ይፈትናቸዋል፣ በውበታቸው ይፈትናቸዋል። ምክንያቱም ውበታቸውን ምክንያት አድርገው ወደ ዓለም እንዲያዘነብሩ ራሱ ይዋጋል። በአይምሮ የሚያልፍ ክፉ ጠላት ነው። በጌጦቻቸው ይዋጋቸዋል። ነገር ግን ቅዱሳት ሴቶች ይሄ ምድራዊ ነገር አይደለም። እነሱን የሚያስደስታቸው የጥበብ ጥበብ፣ የጌጦች ጌጥ፣ የወርቆች ወርቅ የሆነ መድኃኔዓለም ኢየሱስ ክርስቶስ እንደ መግደላዊት ማርያም። አሁን መግደላዊት ማርያምን ተመልከቱ። በመቃብሩ ዙሪያ መቃብሩ ባዶ ነው የነበረው። ኢየሱስ ክርስቶስ ግን በእሷ ልብ ውስጥ ተደብቆ ነበር፣ ተሰውሮ ነበር። በልቧ ውስጥ ስላለ ነው አለቅም ብላ አካባቢውን እስከ መጨረሻዋ እያለቀሰች ቆየች። ኋላ ተገለጠላት። ስለዚህ ቅዱሳት ሴቶች ስንል 36 ቅዱሳትን አንስት ብቻ ማለት አይደለም። ከነሱ በኋላ ስንት አይነት ቅዱሳን ሴቶች፣ ስንት አይነት ሰማዕታት፣ ስንት አይነት ጻድቃን ተነስተዋል። ይኸው ዛሬ በየሀገሩ በየቤተ ክርስቲያኑ በየስርዓቱ መታሰቢያ የተደረገላቸው ቅዱሳት አንስት ቁጥር ስፍር የላቸውም። ዛሬም ቤተ ክርስቲያኗን ቀጥ አድርገው የያዟት ቅዱሳት አንስት ናቸው። በአገር ቤትም በውጭ ሀገርም ቀጥ አድርገው የያዟት። በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በኒውዚላንድ፣ በአፍሪካ ብቻ ቤተክርስቲያን ስትመሰረት እነሱ ናቸው በቅርቡ የሚገኙ። ቤተክርስቲያን በቀራንዮን የተመሰረተች ደሙን ሲያፈስልን። ዋናው ቤተክርስቲያን የተመሰረተው ቀራንዮ ላይ ነው፣ በክርስቶስ ደም። የቤተክርስቲያን ራስ እሱ ነው። ያን ጊዜ ሐዋርያት እንኳን ትተው ሲሸሹ ካጠገቡ ያልተለዩ ቅዱሳት አንስት ነበሩ። ካጠገቡ አልተለዩ። እንዲያውም መስቀል ላይ ሆኖ ድምፁን እስኪሰሙ ድረስ ካጠገቡ ነበሩ። በጣም ደረታቸውን እየደቁ ሲያለቅሱ ወአዋልደ ሴሎን ያላቸው ብከያ ላይ ለርስክን፣ ለእኔ አይደለም ማልቀስ ያለባችሁ፣ እኔ የመጣሁበት ዓላማዬ ነው። ግን ካለቀሳችሁ ለራሳችሁ አልቅሱ እስኪላቸው ድረስ ካጠገብ የነበሩ እነሱ ናቸው። እና ስለዚህ ጌታን ከተከተሉት ከ36 ጀምሮ እስካሁን ድረስ የቤተ ክርስቲያን ጉልበቶች፣ የቤተ ክርስቲያን የጀርባ አጥንቶች እነሱ ናቸው።
ሴቶች ናቸው፣ በብዛት ሴቶች ናቸው። ይህን መመስከር አለብን። ያ በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። ይህን ጠላት ዲያብሎስን እየተዋጉ ስንት የሚዋጓቸው ነገር የሚዋጋቸው የሚፈትናቸው የሚከብዳቸው ስንት ነገር አለ። ይክበርባቸው፣ እሱ ይጠቀምባቸው፣ እሱ ይስራባቸው። እንደገና ደግሞ ያለፉትንም ነፍስ ይማሩልን። ለሚመጡ እነሱን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። የቅዱሳን መታሰቢያ ለበረከት ነው ይላልና ቃሉ። እንዲያውም እኮ ብሏል ያችን መግደላዊት ያችን ሽቱ ያፈሰሰችውን ሴት ይሄ ሽቱ ተሽጦ ለድሆች ምናምን ያው ታሪኩን ታውቁታላችሁ ሲባል ድሆች ሁልጊዜ ከእናንተ ጋር ናቸው፣ ለእኔ ለሞቴ ታይቷት ተገልጦላት ነው ያደረገችው፣ ተዋት፣ አታድክሟት። እንዲያውም አለ ይህ የመንግስት ወንጌል በተነበበበት ቦታ ሁሉ የዚህች ሴት መታሰቢያ ይሆናል፣ መታሰቢያ ይደረጋል። ይሄ ነው የሆነው መታሰቢያ ነው። ቤተክርስቲያን መታሰቢያቸውን አደረገች። ይኸው እያሰብን ነው። የቅዱሳን መታሰቢያ ለበረከት ነው ይላል። ትልቅ በረከት ነው። ቅዱሳንን በማሰባችን አየራችን ይባረካል፣ ዝናሙ ይባረካል፣ አዝመራው ይባረካል፣ መሬቱ ይባረካል፣ ልጆች ይባረካሉ፣ ትዳር ይባረካል፣ ስራ ይባረካል፣ ስልጣን ይባረካል፣ ጤንነት ይባረካል፣ ጉርብትና ይባረካል፣ ባልንጀርነት ይባረካል፣ ሁለንተናችን ይባረካል። ቅዱሳንን ባሰብን ቁጥር ያ ደስ የተሰኘባቸው ጌታ ደግሞ ልጆቹን ስናስብለት የቱን ያህል እንደሚደሰት የቱን ያህል እንደሚባርከን እግዚአብሔር መንፈስ ቅዱስ መናገር አያስፈልገው እና ስለዚህ እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። ቅዱሳት በረከተ ቅዱሳት በሁላችን ላይ ይደር። ስሙ ለዘላለም የተመሰገነ ይሁን። እዚህ ላይ ይበቃናል። እሺ፣ አባታችን በረከቶ